ሰዓቱ ስትነግረኝ የነበረው ነገር አደማኝ። እኔ እኮ አንተ ለኔ አትመጥንም፣ እኔ የተሻልኩ ሰው ነኝ፣ የተሻለ ማግኘት እችላለሁኝ። ራሴን ማጥፋት ፈለኩኝ እና እንዴት ላጥፋ ማለት ጀመርኩ። እንዴት አማጣው? እሱን ማሰብ በራሱ በጣም ከባድ ነበር። ሰው ወደኩኝ። ከዛ ራሴን አላቅም ወደኩኝ። ራሴን ያገኘሁት አለርት ሆስፒታል ነበር። ልጁ ወደ እኔ እንዲመጣ የተደረገበት አንዱ ኬስ አሁን ስረዳው እኔን ማሰር ነው የነበረው። ከዛ እሷን ነፃ ማድረግ ቻንስ ትሞክራለች። እምቢ ሲል በልጁ ሰበብ እኔ ጋር ትመጣለች። የሆነ ሰው መጣና 1 ሚሊዮን ብር ልስጥሽና ልለውጥሽ ከነ ቤተሰብ። አንዳንዴ በር ላይ ተኝቶ አገኘዋለሁ። አንዳንዴ የተቀመጠበት ቦታ በትክክል ባይተኛ ባደም ብሎ እዛው ላይ ተሰብሮ አንገቱን አገኘዋለሁ። አንዳንዴ እያለቀሰ አገኘዋለሁ። አንድ ሰው ለአንድ ሰው መሸጋገሪያ ከሆነ ያ ሰው ሲሻገር ላይ ወደ ይችላል፣ ላይፈልግ ይችላል። ስራ ቦታ ትመጣለች ፈልጋ፣ ባለቤቱ ነኝ ትላለች። እኔ ለስራ ቦታ ካሳወኩኝ እንደተለያየን አሳውቅ ያለው በባለቤቱ ነኝ ጥያቄ መጣ ቢሮ ትቀመጣለች። የዛሬው እንግዳይ ዝም ብለህ ስማኝ ነው ያለኝ። የምሬን ነው፣ አንጀቴን የሚበላ ታሪክ ነው የነገረኝ። ብዙ ጊዜ ወንዶች ውስጣችን የሚሰማንን ስንናገር አንታይም፣ እንዳፈን ነው እናልፋለን። የኔ መጎዳት እኔ ያለፍኩበት የፍቅር ህይወት ለሌሎች መማሪያ ከሆነ ቢያንስ አንተ አዳምጠኝ ብሎ ነበር ወደ ስቱዲዮ የመጣው። የምርን አንጀቴን ነክቶኛል፣ ከልቤ ተሰምቶኛል። እስኪ አዳምጡት እናንተ። እንኳን ደህና መጣ ኢሳ። እንኳን ደህና ቆየኝ። የሚገርም ብዙ ፈተና ያሳለፍኩበት የፍቅር ታሪክ አለኝ። በዛ ውስጥ ብዙ ውጣ ውረድ አሳልፍ ያለው ሰው ሼር ማድረግ አለብኝ ተባብለን የተገናኘ ነው አይደለ? ያንተ የፍቅር ታሪክ የት ነበር የሚጀምረው? በባንክ ብድር ቤት ለመግዛት ላሰባችሁ 15 እድለኛ ደንበኞቻችን ብቻ ዲኤምሲ ሪል ስቴት 60% የባንክ ብድር አመቻችቶ ከባለ 1 እስከ ባለ 4 መኝታ የመኖሪያ አፓርትመንቶችን በ8% ቅድመ ክፍያ በመሸጥ ላይ ይገኛል። ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ860 ሺህ ብር እና ባለ 4 መኝታ በ1.1 ሚሊዮን ብር ብቻ ቅድመ ክፍያ በመሸጥ ላይ እንገኛለን። ታዲያ ይህ እድል ቀድሞ ለሚመጡ 15 እድለኛ ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ዲኤምሲ ሪል ስቴት። ከመፈቀር ነው ማፍቀር የጀመርኩት። ነበር 2010 ከ7 ዓመት በፊት ማለት ነው። ከ2009 ከ8 ዓመት በፊት 2009 ነው። እዚህ አዲስ አበባ ውስጥ በቃ ተፈቅሬ ነው። ኦልሞስት ከ5 እስከ 6 ወር አንደርስታንድ ባለማድረግ ምክንያት የመጣሁበት ቦታ ላይ ያለሁበት ቦታ ላይ ፍቅር ለመግለጽ የተለያዩ ስጦታዎች የተለያዩ አማራጮች ይመጡልኝ ነበረ። ጀስት መጨረሻ ላይ ማዳመጥ ፈለኩኝ። ደብዳቤ ሲላክልኝ ኦኬ እኔ አንዴ አዳምጠኝ። ትምህርት ቤት ነው ወይስ? ኦኬ አዳምጠኝ። ስለዚህ መናገር የምፈልገው ነገር አለ። እኔ ሰው አጥቻለሁኝ፣ አጋር የሚሆነኝ ሰው እፈልጋለሁ፣ ቢያንስ አንደርስታንድ የሚያደርገኝ ሰው የሚል ደብዳቤ ሲጻፍልኝ ደብዳቤ አነበብኩኝ። ከደብዳቤ በኋላ መቅረብ ጀመርኩኝ። ኦኬ ኢትስ ኦኬ ቢያንስ አንደርስታንድ ላድርግ በሚል መቅረብ ጀመርኩኝ። እሷ ነች ደብዳቤ ጻፈች። የተለያዩ አጋጣሚዎች አማራጮች ነበሩ። እሱን ኦልሞስት አንደርስታንድ ማድረግ ታይሙ አልነበረም የኔ በዛን ሰዓት። እሷ የምትኖርበት የምትማርበት አካባቢ ሌላ ቦታ ነው። አንድ አካባቢ ነበር፣ አንድ ሰፈር ነበር። ስለዚህ እኔ የምሰራበት ቦታ ላይ ከትምህርት ቤት ስትመለስ ግቢ ትገባ ነበር። አይታኝ ትሄድ ነበር። አይቶ መሄድ ሀሳብ መግለጽ እንኳን ባልቀበልም የሆንኩትን ሁኔታ አይታ የመሄድ እድሉ ነበራት። መጨረሻ ላይ ደብዳቤ መስጠት ሂደት ሲመጣ ተቀበልኩኝ፣ አነበብኩት። ሪሊ በቃ አንደርስታንድ ማድረግ አለብኝ ብዬ ጀመርኩኝ። ፍቅር ተጀመረ። አክሴፕት ፈልጋት ነበር ወይስ ምንም እንትን አልነበረ? ከዜሮ ነው የተነሳሁት። አላቃትም። የዚህ አይነት ስሜቱም አልነበረኝም፣ ዝግጅቱም አልነበረኝም ሜንታሊም። ከዛ በኋላ ፍቅር የመጀመሪያው ነው ለኔ የመጀመሪያው ነው የሆነው ፍቅር በዛን ሰዓት ውስጥ። ስንት ዓመት ነበር አንተ? እኔ የዛን ሰዓት 28 ዓመቴ ነበር።
ኦልሞስት 28 ዓመቴ ነበር። እሷ በጣም ወጣት ነች ማለት ነው። እሷ ወጣት ነች። ኦልሞስት 18 ዓመት ገና ልጅ ነበረች። እና አንዱ እኔ ለምንድነው እንደዚህ ልትቀርቢኝ የቻልሽው ብዬ ስጠይቃት እልህ ነበረ። እኔ በአጋጣሚ ማንንም ወንድ እኔን ይፈልገኛል፣ እኔ ቆንጆ ነኝ፣ አንተ ለምንድነው ዝም የምትለኝ? አንተ ለምንድነው ቦታ ማሰጠኝ? ለምንድነው አንተ ማትቀርበኝ በምትልበት ሰዓት ላይ ማስተካከል ጀመርኩኝ። እልህ አያስፈልግም ካለኝ እንትን አንጻር እንደዚህ አይነት ነገር በሂደት ወደ ፍቅር ገባን። አክሴፕት አድርገን አብረን መኖር ጀመር። ተጋባችሁ? ወደ ተጋብተን አብረን መኖር ጀመር በአመት። ከዛ በኋላ እሱን ካላገባሁኝ እሱን ማግኘት ካልቻልኩኝ የሚሉ ነገሮች ሲመጡ ያለሱ ኦኬ በቃ ጀስት አክሴፕት አደረግኩና አብረን መኖር ጀመር። አንድ ስጋት ነበራት። በ19 ዓመቷ አገባህ ማለት ነው? አገባኋት። አንድ ስጋት ነበራት በቤተሰብ ያስጠየቀች። እኔ ስለማፈቅረው እኔ ስለመወደው የእውነት ፍቅር ይሰጠኛል ወይ ኮሚትመንት አለ ወይ ሲባል እኔ ካለኝ ዲሲፕሊን አንጻር ካመንኩ አመንኩ ነው። በስራም ኮሚትመንት ካለብኝ ባህሪ የመጣሁበት ካልቸር ሪል ነው። ጀስት ኦኬ ብዬ አክሴፕት አደረግኩኝ፣ አፈቀርኩኝ። ጥሩ ህይወት መኖር ጀመር። ጥሩ የፍቅር ህይወት መኖር ጀመር። ስራም ማሻሻልኩኝ። የተሻለ ገቢ ለማግኘትም የተለያዩ አጋጣሚዎችን መስራት ጀመርኩኝ። በቆይታ ሂደት ከልጅ ውልደት በኋላ ከተወሰነ አመት 3-4 አመት በኋላ ትምህርት መማር ፈለገች። ኦኬ ተጋባችሁ፣ ወለዳችሁ። ትምህርት መማር ፈለገች። እንዴት ነበረ ተጋብታችሁ ወለዳችሁ? ጥሩ ጊዜ ነበራችሁ? በጣም ጥሩ የፍቅር ጊዜ፣ ቤተሰብ የሚቀናብን፣ እንደ ልጅ የምንጫወት ጀስት ምንም አይነት ነገር ይሄ ጀስት በጣም ጥሩ የሆነ የፍቅር ህይወት ነበረን። ትዳር ላይም ቤተሰብ ራሱ ያለን ሁኔታ ደስ የሚል አይነት ነገር ነው። የወደደችውና ያገባችው በፍቅር ደረጃ እኔም በጣም ወደዛ ስሜት ሄድኩኝ። የሷ እንቅስቃሴ በቃ ጀስት በጣም ፈን የማድረግ ስለነበረ እስኪ ትንሽ ነገር ማለት ጥሩን ጊዜ እናውራው እስኪ። እንዴት ነበረ? በጣም አሪፍ ነበር ፍቅራችን። እንግባባለን። ሀሳባችን የጋራ ነገሮች በጣም ይበዛሉ። በስሜት እንግባባለን፣ በሀሳብ እንግባባለን። ኢቭን እኔ የምመርጠው ከለር ለእሷ ቀድሜ በመምረጤ ምክንያት ደስተኛ ነበረች። ጀስት የውስጧን የአንደርስታንድ የማድረግ ሂደት ውስጥ ነበርኩኝ። በፍቅርም በየትኛውም አይነት ላይፍ ምንም ዳውት የላትም በዚህ። በጊዜ ሂደት ትምህርት ጀመረች። መማር አለባት። ካገባች ከ3 ዓመት በኋላ መማር አለባት። ጀመረች ትምህርት። ኦኬ አስጀመርኩ። ኮሌጅ ጀመረች። ከ3 ዓመት በኋላ 1 ወር ሲቀራት ትምህርት ላይ ትመረቅ 1 ወር ሲቀራት ስራ ማፈላለግ ጀመርኩኝ። የስራ ፍላጎት አካውንቲንግ ነበረ። የስራ ፍላጎት ስላላት እኔ ከማውቃቸው ድርጅቶች ከቅርብ ማውቃቸው ሰዎች ዊትነስ ሆኜ ስራ አስቀጠርኳት። ስራ ካስቀጠርኳት 2 ወር ሳይሞላ ቼንጅ አየሁ። ምን አይነት ቼንጅ? የባህሪ ቼንጅ ማለት ማምሸት፣ ያለ ሰዓት መግባት፣ የባህሪ መቀየር፣ እኔ ላንተ እበዛብሃለሁ ማለት ጀመረች። መውጣት ጀምር ነው። መውጣት ስትጀምር ዋው አዲስ ኢንቫይሮንመንት አለ። ኤኒ ካምፓኒ ባለቤቶች በጣም ይፈልጉኛል። ሰንበዲ የሆነ ነገር ብሎኝ ነበረ። ኢቨን ኢፍ ያለሽበትን ሁኔታ ጀስት እንድትረሺ የሚያደርግ ኬዞች ባቀርብልሽ የሚሉ ነገሮች መምጣት ጀመሩ። ይሄን ላርግልሽ ማለት ሰንበዲ ሪል አንዴ ነገረችኝ። የሆነ ሰው መጣና 1 ሚሊዮን ብር ልስጥሽና ልለውጥሽ ከነ ቤተሰብሽ። ልጅ እንዳላት ያወቁ። የዛን ሰዓት ቀለበት አትለብስም ነበር። በቃ ቀለበት መልበስ ስላለብሽ በቀለበት ሂደት ቢያንስ አንድ ያወቁ ሰዎች የተወሰነ የመጠየቅ ሂደታቸው ይቀንሳል። 1 ሁለተኛ ቢያንስ እነሱ ጋር ሪሌት የምታደርጊበትን ባውንደሪ መወሰን አለብሽ። ቢዝነስ ከሆነ ቢዝነስ፣ ፍሮንት ላይ ሽያጭ ከሆነ የሚመጡ ሰዎች የተለያየ አንደርስታንዲንግ ሊኖራቸው ይችላል። ባውንደሪ ማበጀት፣ ባውንደሪ ማስቀመጥ ብትቺ ኮንቪንስ ብታደርጊያቸው ሳምሃው ሮንግ የሆኑ ጥያቄዎች፣ መስመር የሚስቱ ጥያቄዎች፣ ሬድ ላይንስ ሲኖር ኖ የማለት ነገር ቢኖር ማለት ጀመርኩኝ። ከዛ ሰዓት ጀምር እኔ የሚመጣልኝ ኬዞች እንደዚህ አለኝ ከሌ ሲባል ሶሉሽን የሚሰማኝ ነገሮች አሉ። አንደኛ ካላት ውበት አንጻር ቆንጆም ስለነበረች ኦልሞስት ሳምሃው ፍላጎት አላት። እንዴ
ለምንድነው ኮሚትድ ማትሆኚው? ባለሽበት ለምን አትረኪም? ማመስገን አለብሽ። አሁን ያለሽበትን ሂደት በየት እንደመጣ ታውቂያለሽ። ከፈጣሪ በታች ቢያንስ ሰበቡን እኔ የሞከርኩት ሰው ማመስገን አለብሽ። አሁን ያለሽበት ሁኔታ ነገ ሌላ ቀን ነው። ኢኮኖሚካሊ ሃንድል ሊያደርጉ የሚፈልጉ ሰዎች አማራጩ ሊሞክሩ ይችላሉ። ግን ጠንካራ ማለት እኮ ያለበት ላይ ቆሞ ለነገ የተሻለ ስራ መድረስ ነው። ያንተ መክራት አለ፣ ግን ውስጥ ግን ይጨናነቃል፣ ይፈራል። እውነት ነው፣ ይፈራ ነበር። መፍራትን ብቻ ሳይሆን ኢፍ እንደዚህ አይነት ነገሮች ካጋጠሙ ሶሉሽን አዘጋጅ ነበር በራሱ። እንደዚህም አይነት ኬዞች በጣም ፈርዘር ቢመጡም ለራሴ አዘጋጅ ነበረ። ምናልባት የማይሆነው ቢሆን እንዴት ነው የምትሆነው? ኢሳም አክሴፕት ታደርጋለህ ወይስ አታደርገውም ማለት ጀመርኩኝ። እሺ ከዛ የፍቅር ጥያቄ ያቀርቡላት ነበር ኢንዳይሬክት። ባል የለኝም፣ ባል እፈልጋለሁ፣ ባል ፈልግልኝ ብለው ነው አንዱ የቀረባት። ኦኬ እህቶች ያሉ ሰምሃው ልፈልግልህ ተብሎ ነው የተጀመረው። ከዛ ጀስት ምሳ አብረን ነበር የምንበላው ሰፈር ውስጥ። ትመጣ ነበር ለምሳ፣ ምሳ ብላ ማለት ጀመረች። ምሳ በልቻለሁ ማለት ጀመረች። ሰው የነበሩ ፍሪኩዌንትሊ ስናረጋቸው የነበሩ ነገሮች እየቀነሱ መጡ። ከዛስ ስልክ ማውራት ተጀመረ። አቤት በጣም ፎር ሰርፕራይዝ የገረመኝ ነገር የወንዶች ስልኮች በሴት ስም ነበር ሴቭ የተደረጉት። ከዛ በፊት ወጣ አታውቅም ነበር? አትወጣም ከቤት ነበር? ባንዴ አብረን ነው የምንወጣው። ሰፈር አካባቢ አብረን ነው፣ የስራ ቦታ እዛው ነው። ለመዝናናትም ለቤተሰብ ጥየቃም እዛው አካባቢ ነው የምንሄደው፣ አብረን ነው የምንሄደው። ሰው ስራ የያዘችም እዛው ሰፈር አካባቢ ነው። ሌሎች ወንዶች ጋር የተለያዩ እንትኖች ጋር የመውጣት እድሉ የለም ነበር። ሰው ስልክ ስታወራ ረዘም ያለ ስልክ ቼክ ለማድረግ ማን ነው ብዬ ስጠይቅ ያው ቤተሰብ ነው እህቴ ምናምን ተባለ። ከዚህ በፊት ቤተሰብ ጋር እህቶች ሲያወሩ ኖርማሊ ነው የምታወራው፣ ስም ትጠራለች፣ ኬዞች የሚወሩ ሂደቶች ማን እንደሆነ ይታወቃል። አሁን ግን ተለየብኝ። ቼክ ሳረገው የወንድ ስልክ ነው፣ ሴቭ የተደረገው በሴት ነው። ዋው አሁን መጠየቅ አለብኝ ብዬ ወሰንኩኝ። የሆነ ሰዓት ላይ የተደወለው ስልክ የሴት ስልክ ነውና ለምን በሴት ሴቭ ማድረግ ተጀመረ? በቤተሰብ በፋሚሊ ስም ባሉ ቤተሰቦች ሴቶች ስም ነበር ሴቭ የተደረገው። ኦኬ ብዬ ጠየኩኝ። ዋው ምን ችግር አለው? ኖርማል ነው መባል ተጀመረ። አንተ እኮ ካልፈልግ ችግር የለውም፣ አላስገድደህም እኮ፣ እኔ እኮ ቆንጆ ነኝ፣ እኔ እኮ በጣም ብዙ የሚፈልገኝ ሰው አለ፣ እንዲሁም አትመጥነኝም፣ አንተ አትመጥነኝም። ቢዝነስ ውመን ነው መሆን ፈልገው፣ እኔ የድርጅት ባለቤት ነው መሆን ፈልገው። ሶ የመጣንባቸው ነገሮች እንዳሉ ሁሉ ለውጥ ፈልጋለሁ ማለት ጀመረች። የዛን ሰዓት ነው እኔ ራሴን አንድ ቀን የማይሆነው ነገር ሊመጣ ከቻለ ማመን አለብኝ፣ አዳፕት ማድረግ አለብኝ። አስማች አስ ፖሲብል ግን ትሪት እያደረግኩኝ ካውንስል እያደረግኩኝ የምችለውን ማድረግ አለብኝ በሚል ሞከርኩኝ። ይሄ ጨመረ መጣ። አንድ ቀን ውጭ ሰው ጋር ሀግ ስታረጋያት ሲያቅፋት፣ ሙስሊም ነች፣ ሰው ማቀፍ የተከለከለ ነው። ሪሊ ሰው ማቀፍ አየሁኝ። በቃ አለፍኩም። ከተወሰነ ጊዜ በኋላ ከእምነትም ከትዳርም ካለው ሪሌሽንም አንጻር እንዲህ አይነት ነገሮች እኮ የቦዲ አታችመንት በራሱ ክልክል ነውና ጥሩ ስሜት አይመጣምና ድጋሚ ቀለበቱን ልበሹ እስኪ፣ ከቻልሽ ሃይማኖታዊ በሆኑ ስርዓቶች የሚባለውን ነገር አድርጊ እስኪ። የሆነ ልብስ መልበስ አለ፣ ለምሳሌ ኒቃብ መልበስ። ሰው ጋር በእይታ ጉዳይ ሰው ያየውን ላይ ትኩረት ካደረገ ከኛ አስተምሮት ውስጥ መልበስ አለ፣ ልብስ መልበስ። ኒቃብ ለብሶ ጅልባብ ለብሶ በተወሰነ ደረጃ ላይ የሚታዩ ነገሮችን ቢያንስ ከእይታ ለመቀነስ አለባበሽን አስተካኪ ማለት ጀመርኩኝ። አልተቻለም። ጭራሽ ጠዋት ስትወጣ የተለየ አይነት ኮስሞቲክስ ቼክ ማድረግ፣ ራሷን መስታወት ላይ በደንብ ማየት፣ ሳምሃው ለሌላ ዝግጅት የተለያዩ ነገሮች ኤስቴቲክስ በሆነ መልኩ ስትሞክር በቃ ራሴን አሳመንኩት። አንድ ቀን ልትሄድ ከቻለች እያመንክ መቆየት አለብህ አልኩት። ምንድን ነበረ ካንተ ያጣችሁ? ንብረት፣ ሀብት? ያ ሪል ኢኮኖሚ ነው።
ፍቅር አይደለም። ፍቅር አይደለም። አንተ ሰንፈህ ነበር? ኢኮኖሚካሊ ባለኝ አቅም በጣም ሰራለሁ አሉ የሚባሉ ሂደቶችን እሞክራለሁ። ኢንቫይሮንመንቱ ያለበት ቦታ የተሻለ ህይወት ነው የምንኖረው። በዚህ ዳውት የላትም። ቤተሰብ ይመሰክራል። የአኗኗር የህይወት ምዕራፍን ባለኝ አቅም ለመምራት ማክሲመም ኢፈርት እንደምጠቀም እሷም ቤተሰቧም ያውቃሉ፣ ያምናሉ። ችግር የለባቸው። ግን ጓደኞቿ ሲመክሯት፣ የቢዝነስ ኤሪያዎች ሲሰፉ፣ አማራጮች ሲሞክሩ ጀስት ራሷን ሰጠች። መጋጨት ጀመራችሁ? ከዛ መጋጨት ጀመር። አንዱ ስራ ያስያዝኩበት ምክንያት ቢያንስ ኢኮኖሚካሊ ለማደግ 1 ወር ሲቀር ለግራጁዌሽን ቀድሞ ቻንሶች ካሉ ልሞክር፣ የተሻለ ህይወት ለመኖር አንዱ የሚጠበቅብኝ እሱ ነበር። በቃ ባታሲዝ ይሻል ነበር ስራ ተባልኩኝ ከቤተሰቦች። ባታሲዝ ይሻል ነበር ቤት ብትቀመጥ። ቤት መቀመጥ ማትፈልበት ኤጅ ላይ ኮንዲሽን ላይ ስለደረሰች አንደርስታንድ አድርገን ነው እንደዛ ያደረግነው። ፕሮሚስ ገብታለኛለች ኢፍ እንዲህ አይነት ነገሮች ቢከሰቱ ተግባብተን ነው እንደዛ ነገሮች ያደረግነው። አምናት ነው አምና ተማምነን። ግን ኤክስተርናሊ ያሉ ቪዎች ከባድ ስለነበሩ ጫናውን መቋቋም አልቻለች። ባለመቻሏ ምክንያት ተሸነፈች። ስትሸነፍ ቀጥታ ለኔ መናገር ስላልፈለገች ቤት ላይ አላስፈላጊ አይነት ሂደቶችን ሞከረች። ምን ለልዩነት ሀሳብ ማምጣት በቀን ውስጥ ኤክስተርናሊ የሚመጡ ነገሮችን ካልኩሌት አድርጎ ከስራ ስመለስ ጀስት ያልተለመደ ባህሪ ማሳየት፣ ማኩረፍ። አንድ የመጣያ ሰበብ መፈለግ፣ በትናንሽ ነገሮች ሳምሃው ስታርታፕ ጌም መፈለግ ተጀመረ። ሶ ከቅም በላይ ኬዝ ከሆነ ሼር ማድረግ አለብኝ ከሚል በቅርበት ፋሚሊ ጋር ሼር ማድረግ ጀመርኩኝ። የሷ እናቷን፣ አጎቷን ሪሌቲቭሊ በዚህ ደረጃ ያሉ ሂደቶች እነዚህ ናቸው። የሚመጡልኝ ሴናሪዎች የተለያዩ ባለሀብቶች የተለያዩ አይነት እድሎች እንዳሉ ማይ ታይም። ይሄ ራሱ ያማል። ሰው አብሮ ያለ ሰው የተሻለ ሊያገኝ እንደሚችል ደጋግሞ ሲነግርህ ከባድ ነው። አዎ ሶ አንዴ ምን አለችኝ፣ እንዲህ አይነት ኬዞች እኮ ሊመጡ ይችላሉ፣ ኖርማል ነው። በተለይ 1-2 ቻንሶች መጠቀም ይቻላል። ሰው መልመድ አለባለች። ልመደዋለች ማለት አልገባኝ። ልመደው አዳፕት አድርገው 1-2 ቻንስ ማለት እኔ እናንተ ተለያይተን ሌላ ላገባ እችላለሁ ልመደው አለችኝ። አንዳንዴ እንደዚህ ማሳያቸው ነው እየለመድካቸው እንድትሄድ ነው ኢንዳይሬክት የምነግርህ። ልመደው አለች። ከወሰው እንዲህ አይነት ነገሮች ስላሉ እንዲህ አይነት ነገር ስመለስ ትሪት አድርጌ ይሄን ምላሽ ተመለሰልኝ ሲባል እንደገና ተወያይተን አይ ለቀልድ ነው መባል ተጀመረ። ኦኬ ለቀልድ ከሆነ ብዬ ኖርማል 1 ሳምንት ሲጀምር የኬዙ ቤተሰብ ጋር አልቋል። ነግራቸው አሳምናቸዋለች። ዛሬ ንገሪው ነገ ትነግሪዋለሽ ማለት ተጀመረ። ሰው አሳምናቸው ጨርሳለች ቤተሰብ ጋር። በተለይ እናት አክስትና አጎት ጋር አምነዋል ማለት ነው። ሰው ምንድነው የሚቻለው የኔን ኬዝ ለሁለተኛ ጊዜ ሳቀርብ ዲፌንስ ማድረግ ጀመሩ። እኔን ኦኬ ሰው ምን ማድረግ ስለማይቻል የሚመጣውን መቀበል አለብኝ አልኩኝ። ከዛ አንድ ቀን አጎቴ ጋር ሄደች። ማታ ቆየች። እኔ ኢንስትራክተር ነበርኩኝ በአጋጣሚ ሆኖ በትርፍ ሰዓት ኮሌጅ ሌክቸረር ነኝ። ክላስ ነበርኩኝ። ክላስ ስመለስ 3 ሰዓት ላይ ቤት እንዳልገባች ቴክስት ተላከልኝ። ማን ይላከል? እሱ ኦኬ ላከልኝ። ቤት አይደለሁም አልመጣም ይላል። ኦኬ ከዛ መልሼ ስደውል ስልኩ አይሰራም። በቃ ዝም አልኩ። ጠዋት ስራ ቦታ ሄደች። ስራ ቦታ ሄድኩኝ። ስጠይቃት መልእክት ላጎትህ አስቀምጬ እልካለሁ እና አልነገረህም እንዴ አለች። አልደወልኩም አጎቴ ጋር ዝም አልኩኝ። ቤት አልተመለሰችም። ወጣች። ምንድን ነው ቤት ሄዳ ያስቀምጠችው ማለት? ቤት አይደለሁም የሚል ቴክስት ማታ መጣ። ምንም ነገር ምልክት አልተቀመጠም። ደብዳቤም አላስቀመጠችም። አጎቴ ጋር
ደወልኩለት። አጎት ጋር መልእክት አለ ስለተባልኩኝ ትነግረኛለህ ካልኩት አይ በስልክ አይነገርም፣ ሲመችሽ ስራ አመቻችተክ ወደ ቤት ና። አይ ንገረኝ አልኩት። አይ ና ኖ ንገረኝ፣ ከእሷ ጋር በተገናኘ ነው? አዎ። ኦኬ ችግር የለውም ብትነግረኝ አልኩት። አይ ቀላል አይደለም እኮ ይሳማልኝ። አዎ ንገረኝ፣ ማልችልበት ኬዝ ላይ ስላለሁኝ ንገረኝ አልኩት። ባጭሩ ነገረኝ። አሁን እድሜ የመወሰንበት ሰዓት ስለሆነ ማንንም ጣልቃ ገብቶ እኔ ጋር መግባት አይችልም። ምርጫዬን የምመርጥበት ሰዓት ላይ ስለደረስኩኝ ንገሩት ከሱ ጋር እንደማልቀጥል። it is the right time። ስለዚህ እንድትነግሩት ስለፈለኩ ነው። መናገር ፈራሁኝ፣ ምክንያት የለኝም ለሱ የምነግረው። ስለዚህ በቤተሰብ በኩል ባንተ ንገረው ብዬ ነው በሚል ነገረችው። እሱን ነገረኝ። ኤክሰርሳይዝ እያደረኩኝ ስለነበረ በጣም አልከበደኝ። ውስጥ ይታወቀዋል እንደምትሄድ ውስጥ ይታወቀው ነበረ። እንቅስቃሴዋ ስፒዷ በጣም የፈጠነ አይነት ስፒድ ነበረ። ለመሄድ የምታረግበት ኦቨራክት፣ ሌሎች ጋር ያላት ሪሌሽን ሳምሃው የሌሉ የስልክ ኬዞች ነበሩ ይመጣሉ። በቃ አክሴፕት አደረኩኝ። በማግስቱ የሄደችበት ቦታ ሄድኩኝ እናቷ ጋር። ጀስት ሳይለንት አደረጉ እነሱ። ያው አንደርስታንድ ያደረጉበት ኬዝ ስለነበረ ዝም አሉ። ሄድኩኝ፣ አደርኩኝ፣ መልስ የለም። ጠዋት በምን እንደሄድሽ ምን ውሳኔ እንደወሰንሽ ስላላወቅኩኝ ንገሪኝ ስላት እናቴ ትንገር ካለችኝ ካጎት በተጨማሪ እናቴ ትነግራለች አለችኝ። እናቷን ስጠይቃት አይ በቃ አልፈልግም አለች። ሌላ ህይወት መርጫለሁ፣ አዲስ ህይወት ማየት ፈልጋለሁ አለች። ኦኬ እንደዛ ነው። ተመልሼ ስጠይቃት በቃ እንደዛ ነው፣ ቀላል ነው። ኦኬ ከቻልክ ብንላይ ደስ ይላል፣ ካልሆነ ግን እኔ የውሳኔ አይመለስም አለችኝ። ኦኬ አልኩኝ፣ ተቀበልኩኝ። ተለያያችሁ ኦፊሻሊ? ከዛ በኋላ ተለያየ። ልጃችሁስ? በልጃችን ጉዳይ እንደዛ ሂደቱ ከመድረሱ 1-2 ሳምንት በፊት ግራጁዌት ማድረግ ስለነበረበት ግራጁዌት አደረገ ቤት ውስጥ። ግራጁዌት ካደረገ በኋላ ሰመር ካምፕ ሃይማኖታዊ ነገር መውሰድ ስላለበት አያቶቹ ጋር ማረፍ ስላለበት በሚል ሄደ። መጀመሪያ እሱ ከሄደ ከ3 ሳምንት በኋላ ይሄኛው ውሳኔ ተከትሎ የመጣው። ከዛ በኋላ ምን አልኩኝ፣ አንደርስታንድ አድርገዋል በደንብ ራሳቸውን፣ ተግባብተዋል፣ ተነጋግረዋል። ዲስከስ ያደረጉበት ጉዳይ ስለሆነ ጀስት ክሎዝ ዶር ፖሊሲ ነው የሚጠቀሙት እነዚህ ሰዎች። ራሴን ማደብ አለብኝ በሚል ራሴን ጠበቅኩኝ። ከተወሰኑ ወራት በኋላ የተጠበቀው ነገር አልደረሰም። ግራጁዌሽን ታይምን ብቻቸውን አደረጉ። ከዛ አልገባኝ። የተጠበቀው ነገር አልደረሰም ማለት ልታገባ የሆነ ሪሌሽን ነበረ የተባለው ነገር፣ የተወራው ነገር ፌል አረገ በሷ በኩል። ያ እንዲሆን የተፈለገበት አንድ ምክንያት እዛ ላይ ያለው ስፒድ አፕ ከፍተኛ ስለነበረ እኔ ቤተሰብ ጋር እንዳልቀርብ፣ ምናልባት ከዚህ በኋላ እኛ ጋር እንዳይመጣ፣ እንዳይደውል፣ በቤተሰብ እንዳይመጣ፣ አንድ ነገር እንዳይሆንባችሁ ልጃችሁን ውሰዱ ተባልኩኝ። ፋሚሊ እኛ ጋር እንዳይመጣ እንዳይደውል ንገሩት። ከመጣ ጥርሱ ነው የሚረግፈው። ከመጣ አንድ ነገር እንዳይሆንባችሁ፣ ቢያንስ እናት አላችሁ፣ ለእናቱን ስለሚያስፈልጋት ለእሷ እንዲኖርላት ንገሩት። የእኛ ጉዳይ አልቀዋል በሉ በሚል ለቤተሰብ ተነገረ። ሰማሁኝ። ከተወሰኑ ወራት በኋላ ያው የታሰበው ነገር ሳይሆን ሲቀር ኦፕን አደረጉት ደግሞ ዲስከሽንን እና ልጅ ይህን ማለት ተጀመረ። ከዛ በኋላ እኔ ልጁ እነሱ ጋር ነበር መጀመሪያ 1 ወር 2 ወር። ከዛ በኋላ አይኔ መሄድ አልፈለኩም። አልፎ አልፎ ሄጄ ስመጣ ማየው ነገር ጥሩ ስላልነበር አይቻልም በሚል ራሴን ማቀብና ራሴን መታከም ሲጀምር ከ1 ወር በኋላ እሷ የራሷን ህይወት ልትጀምር እየወሰነች ስለነበር ድጋሚ እንደገና አሁን ደግሞ ልጄን ውሰድ ተባልኩኝ። ናውሰድ በሚል እናቷ ደወለችና ያንተ ልጅ ማንም አያሳድግም፣ እሷ የራሷን ህይወት መኖር አለባት፣ አሁን መውሰድ አለባት አለች።
የደወለችልኝ ሰዓት ላይ ስራ ቦታ ነበርኩኝ። እሺም እምቢም አላልኩም። አስቤ መልሳለሁ አልኩኝ። ወሰንኩኝ። ቤት ላይ ተነጋገርኩኝ። ራሴ ጋር አየሁኝ። በቃ አመጣሁት። ስንት አመቱ ነበር? 5 አመት። 5 አመት ልጅ 5 አመት ከተወሰኑ ወራት 5 አመት ተቀበልኩኝ። እኔ ጋር መኖር ጀመርኩኝ። አለቀ። ከዛ በኋላ የኔ ፈተና የሆነው ምንድነው የልጁ እኔ ጋር መምጣት ብቻ ሳይሆን ልጁን ይዤ የስራ ኤንቫይሮንመንት መቀየር ነበረብኝ። ለልጁ የሚመስል ስራ ሰዓት ማምሸት ሌላ ተጨማሪ ስራዎች አልሰራም። ኮሌጅ አካባቢ የነበረውን ነገር ተውኩት። የማማከር ስራ ሪሰርች ምናምን ተውኩት። አምሽቼ የተለያዩ የስራ ሂደቶችን መሰራቸውን ተውኩት። ስራ ቀየርኩኝ ለሱ ስል ከሱ እኔ ጠዋት ሸኛለሁ ሰርቪስ ላይ መኪና ለሱ፣ ማታ የሱን የመመለሻ ሰዓት መሰረት አድርጌ ስራ አስተካከልኩኝ። ጠዋት ማታ ቤት ይቀበልልህ የለም ማንንም የሚቀበልልኝ የሚያደርስልኝ የለም። ኩክ ማረጋውም ራሴ ነኝ። ህመሙን እየቻልኩ ጥያቄ የሆነብኝን ነገር አዳፕት አድርጌ እሱን ይዤ መጎዳት ስለሌለብኝ ጀስት መኖር አለብኝ። ቢያንስ አስፈልገዋለሁ ለልጄ። ቢያንስ እኔ የሚፈልገኝ አለ፣ ማይፈልገኝ እንዳለ ሆኖ እኔ አስፈላጊ የሚሆንባቸው ቤተሰቦች ይኖራሉ። ቢያንስ ቤተሰቦች ይፈልጉኛል፣ ቢያንስ ልጄ ይፈልገኛል። ሰው ለልጄ ልኖርለት በሚል ራሴን ማሳመን ጀመርኩኝ። ራሴን እያስታመምኩኝ እየታከምኩኝ ለልጄ ጥሩ ያልሆነ ፌስ ላለማሳየት እየሞከርኩኝ 2 አመት ልጄ ጋር ቆየሁ። ብቻዬን ከባድ ነበር። 2 አመት ማለት ኦልሞስት 720 ቀናት ማለት ነው። አንዱ ቀን የአመት ያክል ይከብዳል። በዛ ላይ ቤት ውስጥ አብረ የተላመድናቸው ነገሮች አሉ። ብዙ ነገሮች ሲታይ የሚመጡብህ ስሜቶች አሉ። ልጄ ያለቅሳል። እንደ ወንድ ልጅ ደግሞ አትችልም፣ በቂም አይደለህም ተብለህም ስትተው ያማል በራሱ። አቅም የለህም ስትባል ሰው ለልጄ አቅም ጀስት ልጄን ለማስደሰት የምችለውን ያክል ያገኘዋትን ገቢ ለልጄ ቀሪውን ለቤተሰብ እየላኩኝ በቤተሰብ ጸሎት እያስደረኩኝ ልጄ ጋር እየታመምኩኝ እያስታመምኩኝ አብሬ መኖር ጀመርኩኝ። እንደዚህ ሲሆን ማንም አያውቅም፣ ስራ ቦታ አያውቁም፣ እዛ ይኖርንባቸው ብዙ አመት የቆየንባቸው ኢንቫይሮንመንት አያውቁም። ለመጀመሪያ ጊዜ ነው አሁን። አንተ ሳትኖር ልጅህን ማን የሚጠብቅል? ቤት እኔ ሳልኖር ልጅ ቤት ውስጥ ዘግቼው ቆልፌበት እሄዳለሁ። ምን እለዋለሁ? ሞባይል ሰጠዋለሁ። ባትሪ ከዘጋብህ ተኛ እለዋለሁ። በቃ ተኝቶ አገኘዋለሁ። አንዳንዴ በር ላይ ተኝቶ አገኘዋለሁ። አንዳንዴ የተቀመጠበት ቦታ በትክክል ባይተኛም ጋደም ብሎ እዛው ላይ ተሰብሮ አንገቱን አገኘዋለሁ። አንዳንዴ እያለቀሰ አገኘዋለሁ። ሰው ስመጣ የኔን ኢሞሽን እታውና እሱን የማስተካከል ትሪት የማድረግ ምናምን የነበረበትን ኢሞሽን የመመለስ ስራ እየሰራሁኝ ሰዓቱ ሲደርስ ወደ ስራ ሄዳለሁ። ልጄ አንደርስታንድ ማድረግ ጀመረ። የኔን ፊሊንግ አንደርስታንድ ማድረግ ጀመረ። ፍላጎት ምግብ እየራበው ከሆነ ለእኔ ስሜት ወይ በልቻለሁ ይላል። እኔ እንዳልጎዳ የሆነ ነገር አውቆ በዛ እድሜ እንደዛ ይላል። በዛ ልክ ቢሊቭ ሚ ልጄ የዛን ሰዓት ሽበት አውጥቷል። በ6 አመቱ 6ኛ አመቱ ላይ እዚህ ፓርት ላይ 2 ቦታ ላይ ሽበት አየሁት። ስትረስ ያደርጋል ማለት ነው። ስትረስ ያደርጋል። ሽበት አውጥቶ አየሁት። ከዛ መተንፈስ ሲችል አገኘሁት። አንድ ቀን በማለት ኢሳም ተንፍስ ብዬ አንድ ቀን ነግሬው ነበር። የሆነ ነገር ሲያጋጥም በውስጥ ምናምን ባባስ ሰው ሲናደድ ውስጡ ሲከፈው እኮ ብሎ አየር ወደ ውጭ መተንፈስ አለበት። ለምን ሲለኝ እንዳልሽበት ብዙ ሽበት እንዳይወጣብኝ በልጅነቴ ጓደኞቼ ካዩኝ ስለሚጠይቁኝ ምንም ስለማልመልስባቸው አለኝ። ለልጁ ሞራል ብዬ እነዛ ውጭ ላይ ያሉ ጸጉር ቤት ሄጄ የነበሩ ሽበቶችን አነሳቸው፣ አስነቀልኳቸው። ቢያንስ ሲታይ ጥያቄ እንዳይጠይቅ አለ የለም የሚል ስሜት እንዳይኖረው ኖርማል ከሆነ ጠፋ በሚል ትሪት አረኩት። በጣም ያሳስበው ነበረ። ሰው በ6 አመቱ እንዴት ይሸብታል? እንዴት 2-3 ነገሮች ይወጣሉ?
ያ ማለት ልጄ በጣም እየተጎዳ ነው በሚል ራሴን በደንብ ቼክ ሳረገው እየጎዳሁት ነው ማለት ነው። ጊዜ ከምሰጠው በላይ መስጠት ጀመርኩ። ስራ ቀራለሁ በተለያየ ምክንያት፣ ስብሰባዎች ምናምን ሲሆኑ ስብሰባ ሄጃለሁ በሚል በተለያየ ምክንያት ያገኘዋትን ሰዓት ልጄ ጋር አሳልፋለሁ። ዲስከስ ማድረግ እንጀምራለን። በጣም የከበደኝ የልጆች ባህሪ ልክ እንደ ቻይልድ ዲቨሎፕመንት ሳፖርት ላይ የሚያስቀምጡት እድገታቸው ሲጨምር የሚመጣባቸውን ለውጥ ሂደት አብሮ መሄድ በራሱ በጣም ከባድ ነበር። እንደ እናትም እንደ አባትም ሆኖ ሲሄድ እሱ ለኔ በጣም ከባድ ነበር። ልጄ በተረዳኝ ሰዓት ላይ የነበረው ሂደት እየቀነሰ መጣ። ስቲል አላገባችም ነበር በዛን ሰዓት። መታ ትጠይቀዋለች። እኔ በሌለውበት ትመጣለች። በ2 ዓመት ውስጥ አልፎ አልፎ በ3 ወር በ4 ወር በ6 ወር በወር ወይኔ በሌለውበት ሰዓት መታ ትሄዳለች ይባላል። ወይም ደግሞ ቤተሰብ አካባቢ በቅርበት ካሉ ቤተሰቦች ሂዳ ልክ የስለኛ ኢንፎርሜሽን ጠይቃ ትሄዳለች። ልክ ስልክ ያለ መደወል ሂደት የነበረበት ሰዓት ስልክ መደወል ጀመረች። አንድ ቀን ቅዳሜ ቀን መጣች። ቤት ውስጥ ባለንበት መጣችና በጣም ገፍቻለሁ፣ ጥሩ ስራ አልሰራሁም፣ ሰው እንዳይቆጨኝ ብዬ ነው፣ ካክስቴ ነው የምመጣው እንዳይቆጨኝ ብዬ ነው ስትል እኔ ቤት ገብቼ ዝምታ ዋጠኝ። ዝም አልኩ። ስትመጣ እንዳይቆጨኝ ማለት አለ አብረን እንደገፋው አውቃለሁ። አንድ ቻንስን ሞክርና ቢያንስ ማንንም ሳያውቅ እኔ እናንተ እናውራ፣ ከተግባባን በኋላ በነገርኳቸው ሂደት ቤተሰብን ድጋሚ ላሳውቅ። ምክንያቱም ቤተሰብ አንዴ ተነግሯቸዋል። ሁሉም ነገር እሷ በነገረችባቸው ስለተነገራቸው ሲሄድ የእሷን ፊት ነው የሚያሳዩኝ። በጣም እንደሚወዱኝ እሷ ጀስት በነገረቻቸው ጥሩ ሲሆኑ ጥሩ ስትሆን ጥሩ ይሆኑልሃል፣ ስትቀየር ይቀየሩብሃል። የእሷን ፌስ ከሆኑ እኔ አልሰራሁም። ቤተሰብ መጀመሪያ ንገሪያቸው፣ ከዛ እኔ ላስብበት። ያ ሁሉ የጠሉኝ ሰዎች፣ በአንቺ ሙድ የሄዱ ሰዎች እንዴት ነው የሚቀርባ? እሱ ለኔ ተወው። ለእሱ ያለ ፍቅር አልጠፋም ማለት ነው። በጊዜው በጣም በውስጤ አምኜበትም ቢሆን ፍቅር ነበረኝ። እውነትም ፍቅር ነበረኝ። በጣም ወዳታለሁ። ለምን እሷ በመጣችበት ሂደት ውስጥ የሰጠችኝ ፕሮሚስ አዳፕት አድርጌው ነበረ። ለምን ምናልባት አፍቅሬው ስለገባሁት ፍቅረኛ ይሆን የሚለው ስሜት ሪል የሆነ ፍቅር መስጠት ጀመርኩኝ። በዛ ውስጥ ፍቅር ያዘኝ። ጀስት ስለዚህ ከ2 ዓመት በኋላም ተመልሳ ስትመጣ ጥያቄ ግን ነበረኝ። ልከፋህም ትፈልጋታለህ። ለምን ሄድሽ? ለምንስ ትመጫለሽ ነው ጥያቄ ነበር። ለምን ሄድሽ? ለምን ትመጫለሽ? በቃ ሄድኩ፣ በቃ ልመለስ ትለኝ፣ አይ ማመን አልቻልኩም፣ አላምንም ማለት ጀመርኩኝ። ምክንያቱም አንዴ ድኛለሁ፣ ችያለሁ፣ መመለስ እችላለሁ። የሄድሽበት ምክንያት በደንብ ሳላቀው እኔ እንደማልመጥን ነግረሽኝ፣ እኔ ላንቺ ኢኮኖሚካሊ በቂ እንዳልሆንኩኝ አሳውቀሽኝ፣ ፋሚሊም የተሻለ ህይወት እንድትመርጪ አግዞሽ አልሳካ ሲል ለምን ትመጫለሽ? ምንም አላጠፋም። ቺታ አላረክ፣ አልሰነፍክ፣ ልጄን ትወዳለህ፣ ቤተሰብን ትወዳለህ፣ የምትችለውን ሁሉ እያረክ ነው የሆነው። እኔ ቤተሰባቸውን እወዳለሁ፣ ቤተሰባቸውን አከብራለሁ፣ ያውቃሉ። ስራዬን በጣም ሰራለሁ። የተሻለ ስራዎችን ለመስራት የምችለውን ያክል እንደምሞክር ያውቃሉ። ለሁሉ ሰው እኮ ታውቃለች፣ ግን የተሻለ ፈለገች። በሰዓቱ ስትነግረኝ የነበረው ነገር አደማኝ። እኔ እኮ አንተ ለእኔ አትመጥንም፣ እኔ የተሻልኩ ሰው ነኝ፣ የተሻለ ማግኘት እችላለሁኝ። የተሻለ ማግኘት ሂደት ውስጥ ማመን መቻል እንዳለብኝ ስትነግረኝ ነበረ። እሱ እንዴት ይመጣል? ማመን አልቻልኩም ማለት ጀመርኩኝ። ጀስ ተመልሳ ሄደች። እንደማታምን ስታውቅ ነው። ከዛ አልሆነም። የሄደችበት ህይወት አልሆነም። አንዴም ሁለቴም ሶስቴም ተሞከረ። አጋጣሚ አልተሳካም። በምን መንገድ እንዳልተሳካ አላውቅም። ለእኔ ግን በቃ ሄድኩኝ። የተለያዩ ሰዎች ሞከሩ፣ እንትን አልኩኝ፣ አልተሳካም። መብታቸው ነው። ከተለያየም በኋላ የተለያዩ ሰው ሊጠይቀኝ ይችላል፣ ኖርማል ነው። ምናልባት አብረን ከሆን ግን ልነግር ይችላለሁ ትለኝ ነበር ያደረገችውን ነገር። ምናልባት አብረን ሳንሆን ግን እንደዚህ ሁኜ እንደዚህ አድርጌ የሚለውን አልነግርህም፣ ከሆን ግን ቢያንስ ልነግርህ ይችላለሁ ስትለኝ ያደረግሽው ከኔ ውጭ ያደረግሻቸው ነገሮች ናቸው፣ እኔም ስሰጋ የነበራቸው ነው፣ ስመክርሽ የነበራቸው ሂደቶች ናቸው። ለምን እንደዛ አደረግሽ? ስትመጭም ማመን አልቻልኩም። ምክንያቱም የተጀመሩ ነገሮች ብዙ ናቸው። ምናልባት አልሳካ ሲል
ባላንሱኝ ቢሆንስ፣ ማገገሚያውኝ ቢሆንስ፣ ትራንዚሽን ቢሆንስ? በሽግግር ላይ የተቀመጠ ሰው እርግጠኛ መሆን አይችልም። አንድ ሰው ለአንድ ሰው መሸጋገሪያ ከሆነ ያ ሰው ሲሻገር ላይ ወደ ይችላል፣ ላይፈልግ ይችላል። ሰው የሆነን ምዕራፍ ማሻገሪያ መሆን አልፈልግም። አንዴ ተጎድቻለሁ፣ ጀስት ልኑር ማለት ጀመርኩኝ። ተመልሳ ሄደች። ከዛ በኋላ ልጄን ይዣለሁ። የማየት ሂደቱ በ2 በ3 ወር ለ1 ሰዓት ለ2 ሰዓት ታለች። ከዛም በምልበት ሰዓት ላይ ሪሌሽኑ በጣም እኔ ውስጤን በጎዳኝ ሂደት ውስጥ ስላገገምኩኝ ጤናማ የሆነ ግንኙነት አይኖርም ብዬ ስላሰብኩኝ መመልሳቸው መልሶች ለሷ ጀስት ድጋሚ በአንድም በሌላም መንገድ መምጣት ጀመረች። ስራ ቦታ ትመጣለች ፈልጋ፣ ባለቤቱ ነኝ ትላለች። እኔ ለስራ ቦታ ካሳወቅኩኝ እንደተለያየን አሳውቅ ያለው በባለቤቱ ነኝ ጥያቄ መታ ቢሮ ትቀመጣለች። መታ ታለቅሳለች። ምን ብላ ነው ታለቅሰው? በቃ እኔ የሰራሁትን ስራ በደንብ አውቃለሁ፣ እንድትረዳኝ ይፈልጋለሁ። ምን መረዳት ማለት ምን? 2 ዓመት ሆነን ጨረሰ። ምንድን ነው ትረዳት? አብራችሁ መሆን ነው? ጥያቄው ቀጥተኛ ቢሆን በጣም አሪፍ ነው። በዛ ሂደት ውስጥ የምጠይቀኝ ፊሊንጓን ወይ ያጣችሁ ነገር እንዳለና እኔ ጋር ማልቀስ የመቻል ስሜት ነው የሚሰማኝ እንጂ በኮንፊደንስ እኔ ጋር ለመኖር የሚመስል ስሜት አይሰማኝም። ስታወራኝም የምታደርገው አክት ለምን ቴምፖራሪ ነው። ማልቀስ ስትፈልግ ማልቀስ ያልፈለክበት ቦታ ላይ ሳታገኝ ድሮ ስታለቅስበት የነበረበት ቦታ አልቅሰ ከዛ ፊል አድርገህ ሂል አድርገህ መሄድ ይሄ አስፈላጊ አይደለም። ስለዚህ ምናልባት የጸጸት ስሜት እንጂ ፍቅር አይደለም የሚመልሳት ማለት ነው። ጸጸት እና ከአንተ ጋር ነገሮችን ኖርማል የማድረግ ምናልባትም ባጣ ቆየኝም ከሆነ መቀመጥ ካለብህ በፈለገች ሰዓት ስትመጣ ልታገኘህ እንደምትችል ሆነህ መቀመጥ ነው የምትፈልገው የነበረው በዛ ሂደት ውስጥ። እሱ ደግሞ ለእኔ የእስረኝነት ስሜት ነው። አንዱ ፕላን ያደረጉት ያኛው ፌል ሲያረግ ልጁ ወደ እኔ እንዲመጣ የተደረገበት አንዱ ኬስ አሁን ስረዳው እኔን ማሰር ነው የነበረው። ከዛ እሷን ነፃ ማድረግ ቻንስ ትሞክራለች። እምቢ ሲል በልጁ ሰበብ እኔ ጋር ትመጣለች። ሰው እኔ የተሻለ ህይወት እንዳልኖር የተሻለ ሂደት ውስጥ እንዳልኖር ያውቁታል። አያቶች፣ እናቶች፣ ቤተሰቦች በጣም ብዙ ናቸው። ከእኔ የተሻለ ብዛት ያላቸው ቤተሰቦች አሉ። እኔ ጋር በማስቀመጥ ሂደት ውስጥ አንድም ሰው ቤት ጠይቆኝ አያውቅም። ቤተሰብ ልጁ እንዴት ነው ብሎ አንድም ሰው ደውሎልኝ አያውቅም። ያ ቅድም እየነገርከኝ ነበረ። በጣም ብዙ ተስፋ መቁረጦች ላይ ሁሉ የደረስክባቸው ጊዜያቶች ነበሩ አይደል? በጣም አዎ። አንዴ ቤት ስመለስ መብራት የለም ነበር እና ልጄ ጋር በሩ ላይ ተኝቶ አገኘሁት። ምግብ አልበላው። ኩክ አርገን ነው የምንበላው። እኔ ነው ኩክ ማርጋው። መብራት የለም። ምሳ አስቀምጬለት እንደሄድኩኝ ምግቡንም አልበላም። ጠዋት ተነስተህ ሰርተህለት ነው የምትሄደው? አስቀምጬ ከዛ አስተኛሁት። ከዛ በቃ ተስፋ ቆረጥኩኝ። የሆነ ሰዓት ላይ ራሴ ላጠፋ ሞከርኩኝ። ማንም አያውቅም። ውጭ ላይ እኔ ባለኝ የተቋም ማኔጅመንት ላይ ኃላፊ ስለሆንኩኝ ሰራተኞች ይኖራሉ። በዛ አይነት አፕሮች ነው የምቀርበው። ራሴን በጣም ያዝ አድርጌ ያኛውን አፕሮች ነው ይዤ የምቀርበው። ቤት ሲሆን ግን የዛን ሰዓት ደከመኝ። ታውቃለህ፣ ደከመኝ በቃ ሰው ራሴ በባንክ ብድር ቤት ለመግዛት ላሰባችሁ 15 እድለኛ ደንበኞቻችን ብቻ ዲኤምሲ ሪል ስቴት 60% የባንክ ብድር አመቻችቶ ከባለ 1 እስከ ባለ 4 መኝታ የመኖሪያ አፓርትመንቶችን በ8% ቅድመ ክፍያ በመሸጥ ላይ ይገኛል። ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ860 ሺህ ብር እና ባለ 4 መኝታ በ1.1 ሚሊዮን ብር ብቻ ቅድመ ክፍያ በመሸጥ ላይ እንገኛለን። ታዲያ ይህ እድል ቀድሞ ለሚመጡ 15 እድለኛ ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ዲኤምሲ ሪል ስቴት። እንዴት ላጥፋ ማለት ጀመርኩ። እንዴት አማጣ? እሱን ማሰብ በራሱ በጣም ከባድ ነበር። ሰው ወደኩኝ። ከዛ ራሴን አላቅም ወደኩኝ።
ራሴን ያገኘሁት አለርት ሆስፒታል ነበር። ከዛ በኋላ ሆስፒታል ገብቼ ልጄ ከጎኔ ነበረ። ከዛ በኋላ እኔ ስለታመምኩኝ ሆስፒታል ስለገባሁ ቢያንስ መተው እንዲያዩኝ በቅርበት እነሱ ስላሉ እንዲያስታምሙኝ ልጄንም ቢያንስ እንዲይዙት ደወልኩኝ። አልተቀበሉም፣ አልመጡም። ከአንድ ቀን በኋላ ወጣሁ። መቆየት የፈለኩበትና ለልጄ እንደማስፈልግ የተረዳሁት የሚፈልገኝ ቤተሰብ እንዳለ የተረዳሁት ራሴን ስቼ ሆስፒታል በሆንኩበት ሰዓት በሞትና በመኖር መካከል ሆኜ የነበርኩበት ሰዓት ላይ ዋው መኖር አስፈልጋለሁ። እኔ ልጄ ቢያንስ ይፈልገኛል፣ የሚፈልገኝ ቤተሰብ ይኖረኛል የሚል ስታርታፕ ጀመርኩኝ። ሪሊ ዳንኩት ከዛ በኋላ ነው። ያ አንድም ነገር እያልከኝ ነበረ፣ ብዙ ሰው አያስተውለውም፣ ግን ለወንድ ልጅ ሰራተኛ ራሱ መቅጠር ከባድ ነው እያልከኝ ነበር። እጅግ በጣም ከባድ ፈተና የሆነብኝ ወንድ ልጅ ላጤም ሆኖ ልጅ ኑሮት በተለይ ሰራተኛ ማግኘት በጣም ከባድ ነው። አዲስ አበባ ውስጥ የተለያዩ ሰራተኞች አክሰሶች አሉ፣ ግን በጣም ከባድ ፈተና የሆነብኝ ሰራተኛ ማግኘት ነው የነበረው። ለምን ይታወቃል? ሰራተኛ ሴት ቤት ገብታ ወንድ ያለበት ቤት የሚባለው ባህሪ ብዙ ወንዶች ታማኝ ወንዶች እንዳሉ በዚህ አጋጣሚ ለመናገር እፈልጋለሁ። እኔ የምፈልገው ልጄን ትሪት የሚያደርግልኝ ቤት አብስሎ የሚቆይልኝ አብስሎ መሄድም እንኳን ይችላል፣ ግን ሪስኩን አይፈልጉም፣ አይወስዱም። ኤጀንሲውም አይፈልግም፣ ሰራተኞችም አይፈልጉም። ልጅ ያለበት ቤት ወንድ ብቻ ነው ከተባለ በፍጹም ከባድ የሆነብኝ ሰዓት እሱ ነበረው። እሱ ለእኔ ተስፋ አስቆርጦኝ ልጄ ጋር ብቻ ኩክ እያረኩኝ መኖር እንዳለብኝ ያመንኩት 10 ጊዜ በላይ ሞክሬ እንደዛ ሰራተኛ ማግኘት ስላለ አንተ ወንዱን አያምኑም ማለት ነው ሴቶች? አያምኑ። ጊዜውም ሶሻል ሚዲያውም ከፋ፣ ብዙ መጥፎ ነገር ስለሚሰሙም ይመስለኛል አይደል? እውነት ነው። ሶሻል ሚዲያም ያለው ጥሩ ነገሮች የማይሰሙ ስለሚሆን በእነሱ አልፈርድም። ግን ደግሞ ታማኝና እውነት ሰዎች ደማቸውን እንዲታጠብላቸው ውስጣቸው ቢያንስ የነበራቸውን ሂደት የሚረዳቸው ሰዎች ደግሞ እንዳሉ በዚህ አጋጣሚ እናገራለሁኝ። እኔ ፎር ሰርፕራይዝ ትልቅ ሰው ሁላ ጎዳና ሁላ ሄጄ የሆነ የሚለምንበት ቦታ ሄጄ ትልቅ ሰው ፈልጌ ያውቃለሁ። ምናልባት እናቴ ነች ቤተሰቤ ነች ብዬ ግን በዛ መንገድ ሰራተኛ እንኳን እንዲገቡ ሰው አለ ብለው ሰራተኛ እንኳን እንዲገቡ ባገኝ ትልቅ ሰራተኛ የወለደች ልጅም ያላት ካልሆነ ደግሞ ትልቅ ሰው እኔ ጋር ተቀምጦ ለተወሰነ ትራንዚሽን ታይም ፈልጌ ግን አላገኘውም። ሰው እኔም ልጄም ብቻችን መመካከር የጀመርነው እኛ መኖር አለብን ነው። ዴፊኒትሊ ፈጣሪ ደግሞ አኖሮናል አለን። ከዛ በኋላ የተለየ አይነት ችግር ቢያጋጥመንም አብረን አክሴፕት ማድረግ አዳፕት ማድረግ ጀመርን ማለት ነው። ከዛ በኋላ ልጄ እያደገ ሲመጣ መጫወት ፈለገ። ኦልሞስት 7 ዓመት ካለፈ በኋላ 7 ዓመት ከ3 ወር ምናምን ከሆነ በኋላ ትምህርት ቤት ሲመጣ እኔ የምመጣው ሰዓት ዘግይቼ ከሆነ መጫወት ስለሚችል ደርሶ ይመጣል የሚል አቅሙ ስላለኝ ከ6 ዓመት ይሻላል 7 ዓመት ይሻላል በሚል የተወሰነ እንቅስቃሴ ማምጣት ሲጀምር ደስተኛ ሆንኩኝ። እኔ ቢያንስ ታስሮ አይቆይም፣ ቤት ውስጥ ታግቶ አይቆይም። የሆነ ሰዓት ላይ ደርሶ ይመጣል። በእርግጣዊ ይጫወታል፣ ይሰበራል። የሆነ ጉዳት ሲደርስ ደግሞ ፊል አረጋለሁ። አንዴ ያው ሲጫወት በድንጋይ ተመታ፣ ግንባሩ የደማ ምናምን አገኘሁት። ህፃናት ሰብስበው ይዘውት አገኘሁኝ ጎረቤት አካባቢ። እሱ በጣም ከባድ ነበር ማስታመም። በዛን ሰዓት እናቱን ይፈልግ ነበር። በጣም በታመመበት ሰዓት ላይ ጀስት የዛ አይነት ስሜት ሲሰማው በጣም ከባድ ነው የነበረው። እናቱን የሚፈልግ ግን ዶክተሮች ሲጠይቁት፣ ሐኪሞች ሲጠይቁት ጉዳት ላይ ደርሶ እውነቱን ነው የነገራቸው። እውነቱን ሲነግራቸው የእሱን ጥንካሬ ነው በተወሰነ ደረጃ ላይ የተረዱት። እናቱ አብረው እንደሌለች በእርግጠኝነት ነው የነገር። በኮንፊደንስ ባባ ነው ያለው። ሲጠይቅ ቶሎ ይመልሳል። አንዳንዴ ያው ዶክተሮች ይጠይቁሃል ጀስት ሲጠይቁ ልጁ የሚመልሰው መልስ በኮንፊደንስ
ከአባቴ ጋር ነው የምኖረው። እናቴ የለችም። ለምን ብለው ሲጠይቁት እናቴ አባቴን አትፈልገውም። ቤተሰቦቹን አይፈልጉትም ነው የሚለው። ስቲል የሚያወራው በውስጡ ያለው ስሜት እሷ እና ቤተሰቦቹ እኔን እንደማይፈልጉኝ ነው። አንተ ምንም ብለኸው አታውቅም? እኔም ምንም ብዬው አላውቅም። ከሚያው ነው ማለት ከሚያው የሚመጣ ሰው ስለሌለ ድሮ የነበሩ ሰዎች በጣም ብዛት ያላቸው ሰዎች ደውለው መጥተው አያውቁም። ጀስት በጊዜ ሂደት የተረዳበት መንገድ ስለነበረ እሱ ሰው ልጄ ለእኔ በጣም ጠንካራ እንደሆነ አድርጎኛል። ከልጅ ጋር መኖር በጣም ጥንካሬ ነው፣ መስዋዕትነት አለበት። ግን ደግሞ ብቻዬም ብሆን ምን አደርግ ነበር ብዬ ሳስብ ከልጄ ጋር በነበረ ጥንካሬ ጠንካራ አልሆንም ነበር። ከሞትም ያተረፈ ልጅ ነው ማን አለው የሚለው ማለት ነው። እሱን ሳይ ብዙ ነገሮችን ረሳለሁ። ለእሱ ቢያንስ መኖር አለብኝ ብዬ ስለማስብ እውነት ነው። ምክንያቱም ለእሱ እኖራለሁ። ኃላፊነት በጣም ጠንካራ አድርጎኛል። የተሻለ ህይወት፣ የተሻለ ትምህርት፣ የተሻለ ነገር እንዲያገኝም አሁን ባለበት የተሻለ ሁኔታ ላይ እንዲቆይም ተግቼ እንድሰራም ብርታቱ ሆኖኛል። ሰው መናገር የምፈልገው ብዙ ሰዎች ህመማቸውን ይይዛሉ። እውነት ነው፣ መያዝ ይቻላል። ግን እሱን ከመንገር በፊት ምን ላይ ያለቀ ይሄ ነገር መጨረሻው ምን ሆነ? መጨረሻ ላይ ይቅርታ በጣም ግን ሰው ጓጉቶ ስለሚጠብቁ ይሄን በዚህ 2 ወር ውስጥ አንድ ቀን የረመዳን ጾም ሰዓት ላይ ከመምጣቱ 1 ሳምንት በፊት እናቱን ማግኘት ፈለገ። የመጨረሻ ልጅ በጣም ወተወተኝ፣ ጠየቀኝ። ሰው ተለዋወል። አንድ ቀን ወስነን ማግኘት መቻል አለበት ከጾም በፊት በሚል አገኘን። ድራይቭ ያደረገች መጣች። የሆነ መጫወቻ ቦታ ተቀመጥን። ጥሩ ህይወት መኖር ጀምራለች ማለት ነው። ከነበረው ይሻላል። ሞስት የሆነ አንድ ስቴፕ መኪና መንዳት ከጀመረች ብዬ ነው። ከዛ እየተጫወቱ እኔ ራቅ ብዬ ልጁን እያጫወተችው ምናምን ፓርት ትላንት አብራችሁ እንዳልሆናችሁ ዛሬ በሩቁ ከዛ በጣም የገረመኝ ለልጅም በጣም ጨካኝ አንዳንድ ሰዎች ይኖራሉ። ብዙ መልካም ሴቶች አሉ፣ ብዙ መልካም ወንዶች አሉ። አንዳንድ ሰዎች ደግሞ ልባቸው ደግሞ ጠንከር ያለ ይሆናል፣ የነበሩትን ነገር ይረሳሉ ብዬ የተረዳሁበትና በጣም በጣም ያዘንኩት 5 ደቂቃ አይሞላም። በጣም ማግኘት ፈልጋ ከብዙ ወራት በኋላ እንደሆነ አስባ መጣ። ካገኘችው በኋላ ከ5 ደቂቃ በኋላ ሰንበዲ ደወለ። ጥላን ሄደች። ልጁ ታገባት በፍጹም የነበረችበት ህይወት አንድ ሰው ጋር እንደነበረች እንዳገባች የሆነ ሰው ጋር የሆነ ነገር ላይ እንደሆነች መረዳት ጀመርኩኝ በዛች ቅጽበት። ምክንያቱም ቶሎ ሄደች ወጥታ 5 ደቂቃ። ምክንያቱም ብዙ ወራት ላይ ፈለገችው ልጅ ማጫወት ፈልጋለ ጊዜ በጣም ያንሳል። እንዲሁ በጣም ብዙ አመት ማታገኘውና ማትገኝ እናትም ስለሆንክ ልጅ ሲሆን 5 ደቂቃ 10 ደቂቃ ሳይሞላ የሆነ ሰው ደወለ። ወንድ ነው። ከማን ጋር ነሽ ምናምን የሚል ጥያቄ። ከሱ ጋር ነኝ። ድምጽ ቀነስ አድርጋ ለማውራት ራቅ ማለት ጀመረች። መሄድ አለብኝ አለች። 5 ደቂቃ ሙሉ ቀን ሳታጫውችው ይሄ ልጅ መሄድ አለ ስራ ነው መሄድ አለብኝ። እንዲሁም ልሸኛቸው አለችና ገባን። ሰፈር አካባቢ አስቀመጠችን። የሆነ ቦታ ላይ ጋብዞ ልክልሃለሁ ገንዘብ ልክልሃለሁ አሁን ስለሌለኝ ትራንስፈር አደርግልሃለሁ የሆነ ቦታ ላይ ጋብዘው ብላኝ ጥላን ወጣች። ቤት ገብቶ ልጁ አለቀሰ። ይሄ እኔ ከልጁ በላይ ለአንተም ፔንፉል ነው። ከዛ በጣም አለቀሰ። በጣም ውስጡ ተረበሼ። እኔ ልቤ በኮንፊደንስ የለም ይሄ አዳፕት ያደረኩት ነገር የስ በቃ ሺዝ ውጤታማ የሆነችበት ቦታ ስለደረሰች ጀስት መኪና ለማሳየት ነው የመጣችው ማለት ነው። ምንድነው የሆነ ነገር ለማሳየት ነው የመጣችው። ጀስት ሾው ለማድረግ የሚመስል ስሜት ተሰማኝ። ኦኬ ብዬ ልጄ ማረጋጋት ጀመርኩኝ። መደወል ፈለግን። ከዛ በኋላ ለምንድን ነው የሚለውን ጥያቄ ይሄን ለምንድን ነው ጥላን ሄደች ሳምሃው ልጅ ስደውል ሰንበድ ያነሳው ወንድ አቤት አለኝ። ባለቤቷ ነኝ አለ። ኦኬ ቀለል አድርጌ ኦኬ እንተዋወቅ። እኔ ደግሞ የድሮ ባለቤቷ ነበርኩኝ። ልጄ ፈልጓት ነው። አይ መደወል አይቻልም አለ። በጣም አመሰግናለሁ እሺ ያልኩት። ለልጄ
በቃ ከዚህ በኋላ እኛ ሲደወልልን ካልሆነ በስተቀር መደወል የማንችልበት ደረጃ ደርሰናል አልኩት። ለምን አለኝ። አይ ደርሰናል አልኩት። አይ ባባ ለምን ሲለኝ አይ ስራ በጣም ስለሚበዛባት ስልክ አታነሳም አልኩት። እሷ ነፃ ስትሆን ትደውልልናለች። በቃ ይሄን ያዘ፣ ሴቭ አደረገ። ከዛ በኋላ ብዙ ስልክ ደወለች 20 ጊዜ በላይ ደወለች፣ አላነሳሁትም። for the first time ባለቤቷ ነኝ እንዳትደውል የሚል ስልክ ሰማሁ ለመጀመሪያ ጊዜ። ኦኬ በቃ ልጇም እንደፈለጋት እያወቀ ሊያገናኛችሁ ፈቃደኛ አይደለም። ዘጋው። ከዛ ብዙ ሰዓት ደወለች፣ አላነሳውም። ቴክስት መጣ። ቴክስቱ ምን ይላል? እሷም ጋር ይኖራል ቴክስቱ። ስልኬ ሞባይል ቤት አስቀምጬው የሞባይል ቤቱ ስልክ ልጅ አንስቶት ነው እንደዛ ያለክ እና በፍጹም የሰማውን ነገር እንዳታመን ይላል። ሞባይል ቤት ሰውዬ አንስቶ ነው ባለቤቷ ነው። ስልኬ ላሰራ ሄጄ ሞባይል ቤቱ ስልክ ነው እንደዛ ያለው። ከፈለክ ላገናኝ ይችላል፣ ከፈለክ ቼክ ማድረግ። አንተ እኮ አታምንም፣ አላመንክም አለች። ምኑ አልኳት። አይ ልጄ ማግኘት ከሆነ በቃ አገኘው አልኩኝ። አገኘው። ላውራህ አለችኝ። አወራችኝ። እኔ አሁን መስጂድ ውስጥ ነው ያለሁት። ወጥቼ ላናግርክ እንዳዘገው ወጣች። ድምጽ ስለነበረ ወጣ እያናገረችኝ። የምታወራኝ እንዳላገባች ነው። የሚገርምክ ነገር በጣም የሚገርምክ ነገር አሁን ባለቤቷን ካወቀ እየሰማ እያወቀ እንዴት ይነክል ኮንፊደንስ ኖሯት አላገባውም ትላለች። ፕላስ አለማግባቷንም እንዴት ኮንቪንስ አድርጋ ለሰው መናገር ትፈልጋለች። አላገባው እመነኝ ትምላለች። እምነት ቦታ ነኝ ትላለች። ኖ እኔ ሰምቻለሁ፣ ወንድ ነኝ፣ ሌላ ህይወት እንዲረበሽ አልፈልግም። አንዴ ሰማሁትን በዛ ደረጃ ነው ማምነው። እኔ ያልገባኝ ጥያቄ አንተም ማመን እሷም ማሳመኗ ጥቅሙ ምንድን ነው? ምንም የተፈለገው እዚህ ጋር ምንም ልጇን እንድታይ ታይም ሲኖራት ከልጇ ጋር ታይም እንድታሳልፍ በፋይናንስ ጥሩ ከሆነች ለአንተም ባይሆን ለልጇ ጥሩ ነገር እንድታረግ እንድታግዘው ልብስ፣ ጫማ ይፈልጋቸው ነገሮች እንድታግዘው ነው የሚያስፈልገው ብዬ አስባለሁ። መዋሸቱ ለምን አስፈለገ ነው ጥያቄ። አንደኛ መናገሩም አያስፈልግም። ጀስት ሄደ ሰው በቃ የራሱ ላይፍ ይኖር፣ ችግር የለውም። በቃ ጀስት በቃ ማገዝ ነው ያለበት። ማገዝ ማለት በዛ ህይወት ውስጥ አለመምጣት ነው። አንዳንዴ እኮ ጎድተህ እኮ ልትከስር ትችላለህ። በመጥቀም ሂደት ውስጥ ጥሩ ነገር እንዳለው በመጉዳት ሂደት ውስጥ ደግሞ ኪሳራ ይኖራል። ሰው የራሷን ላይፍ እየኖረች ስኬታማ ነኝ ብላ በራሷ መንገድ ከሄደች መዋሸት፣ መምጣት፣ ትሪት ማድረግ ምን አስፈለገ? እኔ ጥያቄ ጠየኳት። አይ እንደዛ ሳይሆን አለማግባቴ እንድታቅ ፈልጌ ነው። ለእኔ ምንም አይሰራም። ሰው እንዳትመጪ እንዳትደውይ አልኩኝ። መሄድም መምጣትም አትፈልግም። እኔ እሷ መሄድም መምጣትም ነው የማትፈልገው መሀል ላይ መሀል። ይሄ እንግዲህ በተፈጥሮ ምን ላይ እንደደረሰች አላውቅም። ሶኒ ብሎክ አረኩኝ። 2 ወር ቆየው። አገባች ከተባለ ሰዓት ጀምሮ 2 ወር ቆየው። በፍጹም ደውዬ ማላቅ። ልጄ በነገርኩት መልኩ አይፈልግም፣ አልጠየቀኝም። ከዛ በኋላ አንደርስታንድ አረጋ። የበዓል ወቅት ለቤተሰቦች ደውላ ልጅን ስደውል አያነሳም። ልጅ ማየት ፈልጌ ነበረ፣ ሞክሩልኝ። ስደውለ ስለማያነሳ ሂጄ ነበር ቤት ውስጥ ምናምን ማለት ጀመረች። ሰው የሆነ ሰዓት ላይ ቤተሰብ ጋር ጎቶች ጋር ሲሄድ ተነገረ መልእክት። ስልክ ስለማታነሳ ይሄ መልእክት አስቀምጣለች ደውላ። ለእናቴም ደውላ እንደዚህ ብላለች። አላሳየኝም፣ ያው ጀስት ኮሜንት ማለት ነው። ኦኬ እንደዛ ነው። ኦኬ እንደዛ ከሆነ ኦኬ ላሳይ ብዬ ከ2 ወር በኋላ ሰጠዋት። ለተወሰነ ሰዓት አየችው፣ ተመለሰ። ፎር ሰርፕራይዝ ቤት ገባች። ለምን ገባች ነው ጥያቄ። ቤት ገብታ ሄደች። አታምንም እንጂ እኮ እኔ እኮ አላገባውም ትላለች። ሪኪሪሚ ለምንድነው የምትቀልጂው በራስሽ ላይ? ሌላ ባለቤትሽ ያለው ሰው ምን ስሜት ይሰማዋል? በእኔ ቦታ ማልፈልገውን ነገር በአንቺ እንዲደርስ አልፈልግም። ወንድ ነው፣ ጥሩ ስሜት እንዲኖረው እፈልጋለሁ። የኛ ህይወታችን እንዲረበሽ አንፈልግም። ጀስት ራቂም ማለት ጀመርኩኝ። አይ ቤት እኮ አንተ በሌለ ሰዓት እመጣለሁ፣ በቀዳዳ ምናምን እኮ አይቼ ሄድ ነበረ መኖራችሁን። የሆነ ሰዓት እንኳን ቤቱ ክፍት ነው ልገባ እያልኩ። ሰው ጤነኛ አይደለሽም፣ መታከም አለብሽ አልኳት። ሰው መታከም ነው ያለብሽ በሚል ምላሽ መለስኩኝ። ካገኘችው 3 ቀን ሳይሞላ ስራ ቦታ መጣች።
የሚገርመ ስራ ቦታ እንደተለያየ ነው የሚያውቁት። ሌላ አይነት ቦታ፣ ሌላ ሪሌሽን፣ የተለያዩ ሂደቶች ነበሩ። ቀጥታ 3 ቀን ሳይሞላ ቀጥታ ደግሞ ስራ ቦታ መጣች ፈልጋ። በር ላይ ስትገባ ባለቤቱ ነኝ ብላ ገባች። የድሮ አይነት ፈን የሚመስል አይነት አፕሮች ይዛ ቀረበች፣ ሳቀች ምናምን። ልጁን አየችው። 1 ሰዓት ላጫውታለች፣ አጫወተች። ከዛ በኋላ እኔ ቤት ገብቼ ለቤተሰብ ማሳወቅ አለብኝ በሚል ዲስከስ ካረኩ በኋላ ለአጎቷ ለእናቷ ተናገርኩኝ። ህይወት ጀምራለች ተብሏል። አንዴ በሰማሁት አምኛለሁ። የራሷን ህይወት ትጀምር፣ እኛ ጋር አትምጣብን፣ አትረብሽን፣ ስራ ቦታም እየመጣች አትረብሽን፣ ፕሊስ አስቁሙልኝ፣ ልኖርበት፣ የራሴን ህይወት ልጀምር፣ ልጄም እንዳይጎዳ። በልጁ ጉዳይ ዲስከስ ማድረግ የምንችላቸው ነገሮች ካሉ ኦፕን ነኝ ብዬ ሲጀምር አላገባሁም አለች። እንዲ ያለችኝ እናቷ። አጎቷም እንደዛ አለኝ። አግብታለች እኮ በዚህ 2 ወር። እውነት ነው። አንተ በደረስክበት ሂደት ውስጥ ነው ያ የደወል ሰው ለእኛም ነግሮናል። ለአንተ ለምን እንዳልነገረች አናቅም። መጀመሪያ አልፈልግህም ብላለች እናቷ ያለችው። የራሴን አማራጭ ፈልጌ መሄድ መቻል አለብኝ አለች። አሳመነችን። አመን አክሴፕት አረግን። አሁን ደግሞ በራሷ መንገድ የመጣውን ሰው አገኘች። እሱንም ለጊዜ ጉዳይ አስቢበት፣ የነበረው ህይወት እንደገና መመለስ አለበት ብለን ስንነግራትም አልፈልግም አለች። አሁን ለምን ነው የምትመጣው? ከዚህ በኋላ እኛን ኃላፊነት እንወስዳለን፣ ሲሪየስ የሆነ ውሳኔ እንወስናለን በሚል ተስማማን። በዚህ ቀረ ማለት ነው። አሁን የራሷን ህይወት እየኖረች ነው። እኔም ስልክ ብሎክ አድርጌ ያለው የፋሚሊ ስልክ ከአያት ውጭ የፋሚሊ ስልክ ኦን አላረኩም፣ ለእነሱ እንዲደውሉ እንድንደዋወል። ከዛ ውጭ የእሷን ስልክ ብሎክ አድርጌ ድሌት አድርጌ ከእኔ ክሊር አድርጌ ካሉኝ ነገሮች አስወጥቼ ራሴን ህይወት መኖር እንድችል አሳመንኩ ማለት ነው። ጥሩ። ለምን ይሄን ሼር ልታደርገን የፈለግከው ታዲያ ለሰዎች? ምክንያቱም ቅድም እያልከኝ ነበረ ከኔ ጉዳት ከኔ ህመም እኔ ካሳለፍኩት የሆነ ነገር ሰዎች እንዲያገኙ ስለማስብ ነው አልከኝ። ምንድን ነበር ማድረግ ያለበት ሌላ ወጣት በዚህ ሁኔታ ውስጥ ቢሆን ብለህ ታስባለህ? ኦኬ፣ ሌላ ወጣት ምን ማድረግ አለበት? መጀመሪያ ለሚገባበት ነገር ማሰብ አለበት። አስቦ መግባት አለበት። አንዳንዴ በፍቅር ሂደት ውስጥ ሪሌሽንን በማሰብ ሳይሆን ሪሌሽንን በማሰብ ማፍቀር ይጠበቅብኛል ብዬ አስባለሁ ለእኔ። ምክንያቱም የሚመጣውን ነገር በማሰብ አንዳንዴ ፍቅር ብቻውን ፍቅር ይሆንና ከዛ በኋላ የሚመጡ ነገሮችን ቢያንስ ህመሞችን ማወቅ አለበት። አንድ ወንድ ከኔ መማር የሚችለው እንዲህ አይነት ኬዞች ሊያጋጥሙት ይችላሉ። ከዚህም በላይ ከዚህም በታች ከፍታ ዝቅታ ሊኖር ይችላል። በጥንቃቄ መኖር አለበት ነው የማስበው። ባላንስ አድርጎ መኖር አለበት። ስፔስ እያስቀመጠ መኖር አለበት። እኔ አሁን በጊዜው ስፔስ አላስቀመጥኩም ነበር። ምናልባት የሆነ ሰው ጥሎኝ ሊሄድ ይችላል ብዬ ያሰብኩት በመጣልኝ ሴናሪዮ በሚመጣልኝ ኬዝ ነው የተማርኩትና አዳፕት ያደረኩት እንጂ በጣም ሲፈቀር ከልብ ማፍቀር ቆንጆ ሆኖ እያለ ግን አንዳንዴም ያልተጠበቀው ነገር ቢመጣም ለመቀበል ራስ ማዘጋጀት ያስፈልጋል፣ ከመጎዳት ውጭ ምንም ነገር ስለማያመጣ። ስለዚህ ወንዶች ብዙ ጊዜ ምንድነው የሚያደርጉት? በውስጣቸው ይዘው የሆነ ነገር ያደርጋሉ፣ ከዛ ይበቀላሉ እና የሚል ነገር ይመጣል። መበቀልም አያስፈልግም፣ ወንድም ሴትም። በቃ ያለበትን ሂደት ስሙዝሊ ለማስኬድ እያመነበት እያሰበበት መሄድ አለበት። ጉዳት ሲመጣ ደግሞ መተንፈስ አለበት፣ ሸር ማድረግ አለበት። በውስጡ ይዞ ለምን ይጎዳል? አሁን እዚህ ጋር ልመጣ የፈለግኩት ያስኩት ብዙ ዓመት ያስኩት ራሴን ልጎዳ ሞከርኩኝ፣ የመጣውን መስዋዕትነት ይዤ ሄድኩኝ። ግን ሸር ማድረግ ፈልጌ ሰው አላገኘውም ነበር በጊዜው። አሁን ነው ከዳንኩ በኋላ እድሎች ማግኘት የቻልኩት። በጊዜው ሀግ የሚያደርገኝ የሚያቅፈኝ የሚያዳምጠኝ ሀሳብ ሸር የሚያደርገኝ ሰው እንኳን ማግኘት አልቻልኩም ነበረ። ስለዚህ በዙሪያቸው ሰዎች ካሉ፣ በዙሪያቸው የተለያዩ አይነት ጉዳዮች ላይ የሚሰሩ ሰዎች ካሉ ሸር ቢያደርጓቸው ብዙ ከመጎዳት በውስጡ ይዞ በጣም ብዙ ጉዳት ላይ ከመድረስ ሰው ሸር ቢያደርገው ችግር የለውም። ፕሮፌሽናሊም ሸር ቢያደርገው፣ ጓደኛም በተለይ የቅርብ ቤተሰብ ካለ የቅርብ ጓደኛ ካለ እንጂ ለማንኛውም ሰው ሸር ማድረግም አለማድረግ እንዲቻል የሚያም ነገር ይኖራል። ለማንኛውም ሰው ሸር ማድረግ አያስፈልግም። ሰው የቅርብ የሚባል የልብ ጓደኛ ካለው ቤተሰብም የቅርብ ጓደኛ እሱ ላይ ሸር ቢያደርጉ ቢያንስ የተወሰነ ይተነፍሳሉ። የተወሰነ ህመማቸው በከፍተኛ ደረጃ እንዳይጎዳ ያደርጋል እንጂ ጉዳቱ በራሱ ቀላል አይደለም። ኢሳም አሁን ድናል? አሁን ድኛለሁ። ሰላም ነህ? ሰላም ነኝ።
እንቅልፍ እተኛለሁ። ምንድነው የምትፈልገው አሁን ከዚህ ቀጥሎ በቃ ራሴን የተሻለ ስኬት ውስጥ ለማስቀመጥ መስራት ነው የምፈልገው። ነገ የሚመጣው ሴትም በአንድ ስኬታማ ወንድ ውስጥ መግባት የሚፈልጉ ሰዎች ስለሆኑ ስኬታማ ወንድ ነው መሆን የምፈልገው። ፍቅሬን ያሳጣኝ ገንዘብ አለመኖሬ ነው ብለህ ታምናለህ? በእኔ እምነት ፊዚካሊ ያየሁት የተረዳሁትና የተቀማሁት ነገር በጣም የገንዘብ ጉዳይ ስኬት ላይ ያሉበትን ሂደት መሰረት የሚያደርጉ ሰዎች በነበሩበት ቻንሱ ይሄ ነው። ገንዘብ ነው እንደዛ ያደረገኝ። አምኛዋለሁ፣ ችግር የለውም። አሁን እየሰራው ነው። ግን ወንድ ልጅ ብቻውን ማፍቀር የለበትም። በነፃው በዜሮ ማፍቀር የለበትም። ሳይኖረው ማፍቀር የለበትም። ስኬታማ ሆኖ ቢያፈቅርም በልኩ ነው ማፍቀር ያለበት። ለምን? ወንድ ልጅ ይዞ ቢያፈቅር ነው የሚያምርበት። በእርግጥ ሴቶችም ይዘው ቢያፈቅሩ ችግር የለውም። በነፃ ፍቅርም አለ። ግን ክረንትሊ ያለው ኬዝ ዜር ኢዝ ኖ ፍሪ ላንች ነው የሚባለው። ከሌለ የለም። እኔ ስለሌለኝ ነው የተቀማሁት። ስለሌለኝ ነው አማራጭ የታየብኝ። ሪያሊቲ ትሩ ሪያሊቲ እኔ ጋር መውሰድ ይቻላል። እውነቱ ሌሎች ጋርም ሊኖር ይችላል። የኔ ጋር ያለው እውነት ግን ስለሌለኝ የተሻለ አማራጭ ተፈለገብኝ ማለት ነው። ልጅ ያደገ 7 ዓመት ከ8 ወር በጣም ደስ የሚል በእንክብካቤ ያደገ ልጅ ነው ያለ። ምክንያቱም ሶሻል ሚዲያ ላይ ፎቶ ምናምን እንዲኖር አልፈልግም። እውነት ለመናገር እኔ ምስክር ስለመሆን ስላየሁት በጥሩ እንክብካቤ ደስ የሚል የሚያምር ልጅ ነው ያለ። ያሳድግልህ ፈጣሪ። የምሬን ነው። በአባት ብቻ ያደገ ሳይሆን የሚመስለው በጣም በብዙ በቤተሰብ መሀል ተከቦ ያደገ ልጅ ነው የሚመስለው። በጣም ቆንጆ ልጅ ነው ያለኝ። አልሐምዱሊላህ። ቢያንስ አስተዋይ እንዲሆን አግዞታል አላህ። አንዳንዴ ስጦታ ነው። ስጦታ የሚመጣልህ ነገር ከፈጣሪ ጥሩ ሲሆን ትቀበለዋለህ። በጽናት እንድትኖር ተረጋግተህ እንድትኖር የሚያደርግህ አይነት አጋጣሚ አንዳንዴ በየትኛው መንገድ እንደሚሆን አታውቀውም። ገንዘብ ስላለ ብቻ ላትረጋጋ ትችላለህ። ስኬታማ ላትሆን ትችላለህ። የእኔ ስኬት የተሻለ እንድሰራ ራሴ እንዳውቅ ያደረገኝ ከፈጣሪ በታች ልጄ ነው ጠንካራ ያደረገኝ። በልጄ ጉዳይ እንደማልደራደር ማንም ስለሚያውቅ ልጄ ላይ ትኩረት አድርጌ ስሰራ ራሴ ተለወጥኩኝ። ሰው ጥሩ አይነት ሂደት ውስጥ እንድኖር ራሴን አዘጋጅቼ የመጣሁት ልጄን እያየሁ ነው አስፈላጊነትን ያወቅኩት። አሜዚንግ። የሌላውን የነገርከኝ ሁሉ ታሪክ፣ ሁልጊዜም ታሪክ 2 ሳይድ አለው አይደል? የእሷም ሳይድ ይኖራታል። እውነት ነው። በዚህ ሁሉ ታሪክ ውስጥ ግን ጠንካራ አባት እንደሆንክ ግን አሳይተኸኛል። ምክንያቱም በዚህ ዘመን እንደውም አባት ነው ብዙ ጊዜ ልጆቹን ትቶ ሲሄድ የምናየው የምንሰማው አይደል? ከኃላፊነት ለመሸሽ ምናምን ብዙ ስራ እየሰሩ ምናልባት ኢትዮጵያ ውስጥ ስራ በራሱ ጠፍቷል አይደለም? ልጅ ከትምህርት ቤት የሚወጣበትን ሰዓት ማኔጅ አድርገህ ስራ ለመስራት መሞከር ማለት ነው ብዙ ዋጋ እንደሚያስከፍል፣ እንዲሁም ወንዶች በመሆናችን አይሞላልንም፣ አንችልም። ጓዳውን፣ ሳሎኑን፣ ውጭውን ምናምን ልጅ ለሴቶች የሚቀለውን እኛ አንችለው። ይህን ሁሉ ፈተና አልፈ ሳታገባ ምን ሳትል ይህን ማድረግ ለእኔ በደንብ እንዳደንቅ ነው። አሁንም ቢሆን ለብዙ ሰዎች አባት ምን መሆን አለበት የሚለው ምሳሌ ነው። የምሬን ነው የምልህ ከልቤ። አባት ምን መሆን አለበት የሚለውን ምሳሌ ነው የምትሆነው ኦብቪየስሊ ማለት ነው። እና ቴንኪዩ። እኔ በጣም አመሰግናለሁ ለተሰጠኝ ጊዜ እድል። በጣም አመሰግናለሁ ክርቤል አህዱ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለመጣ ስለ ሼር ስላረከ። ቴንኪዩ ቨሪ ማች።